የምረቃ መጽሔት አቦል ከተሰኘው አጫጭር ታሪኮች ስብስብ። ደራሲ ጥላሁን ግርማ አንጎ፣ አርታኢ ጉቺ ሽመልስ፣ ተራኪ ብሩክ ድንቁ። የምርቃት መጽሔት ክፍል 1 ትረካን አሁን እናስደምጣችኋለን። በማህበራዊ ድረገጽ ላይ የጎላ ተሳትፎ አላቸው ከሚባሉት መካከል አንዱ ነኝ። በወር አንድ ቀን ተሳዳቢ ጓደኞቼን እያባረርኩ በአዳዲስ ጓደኞች ተካለሁ። በሐሳብ መሟገት የምፈራ አይደለሁም። መሳደብ ግን በጭራሽ አልችልበትም። በዚያ መንገድም አላደኩም። የጓደኝነት ጥያቄ ያቀረቡልኝን ሰዎች የግል ማህደር እየበረበርኩ የቅርብ ጊዜ ልጠፋዎቻቸውን እየተመለከቱ ጥያቄያቸውን እቀበላለሁ። ይህን እያደረግኩ ሳለ ነበር ሃና ጃኮብ ከምትባል ሰው የተላከልኝ የጓደኝነት ጥያቄ ትኩረቴን የሳበው። ፎቶዋን ስመለከት ፊቷ አዲስ አልሆነብኝም። በፍጥነት የግል ማህደሯን እበረብር ጀመር። studied at Stanford University, አዲስ አበባ ዩኒቨርሲቲ ኢንጂነሪንግ ፋክልቲ፣ ማሪታል ስታተስ ሜሪድ ቱ ጃኮብ ካርተር። የፎቶግራፍ ማህደሮቿን በረበርኩ። የምፈልገውን ፎቶ አየሁት። ሌሎች ፎቶግራፎቿን ሰለልኩ። ስትመረቅ፣ ስታገባ፣ ባሏ እንደሚሆን ከጠረጠርኩት ነጭ ጋር በውቅያኖስ ዳርቻ ስትዝናና ተመለከትኩ። ትንሽ ቅናት ቢጤ ተሰማኝ። አግብቶ መቅናት አለ እንዴ? ትንሽ ወፍራለች። 2 ልጆች ወልዳለች። ይሁን እንጂ ዛሬም ውብ ናት። ሃና መኮንን እራሷ ነበረች። ለመጨረሻ ጊዜ የተገናኘነው የዛሬ 12 ዓመት ነበር። አሜሪካ ሄደች። ዳግም አልተገናኘንም። የጓደኝነት ጥያቄዋን ተቀብዬ በነገር ለወጋት ስለፈለግኩ የመጀመሪያውን መልእክት ላኩላት። የገባሽልኝን ቃል ጠብቀሻል፣ የስታንፎርድ ዩኒቨርሲቲውን ማለቴ ነው የሚል መልእክት ሰደድኩላት። 2 ደቂቃ እንኳን ሳይቆይ ሳቂታ ኢሞጂዎችንና ይድፋህ የሚል መልእክት ላከችልኝ። ሃናን የማውቃት ከአዲስ አበባ ዩኒቨርሲቲ የኢንጂነሪንግ ፋክልቲ ለመመረቅ እያሟሟኩ በነበረበትና በዩኒቨርሲቲ ውስጥ በየክበቡ በነበረኝ የነቃ ተሳትፎ ምክንያት የምርቃት መጽሔት ኮሚቴ ውስጥ ተመርጬ በነበረበት ወቅት ነበር። በወቅቱ ለመጽሔት ህትመት ስፖንሰር ፍለጋ ከጓደኞቼ ጋር ያልገባንበት መስሪያ ቤት አልነበረም። የተለያዩ የህንፃ ተቋራጮች፣ አርክቴክቶች እንዲሁም የመንግስት መስሪያ ቤቶችን ደጅ አንኳኩተናል፣ አስሰናል፣ ደብዳቤዎች በትነናል፣ በሞልቃቃ ጸሐፊዎች ተገላምጠናል፣ ደጅ ጠንተናል፣ እየተመላለሳችሁ ጠይቁ ተብለናል። አንድ ቀን ከሰዓት በኋላ የስፖንሰርሺፕ ጥያቄዎችን በትነን ከጓደኞቼ ጋር ገንዘብ አገጫጭተን ምሳ እየበላን ሳለ የማላውቀው ስልክ ተደወለልኝ። ምግቤን እየተሻማው ስልኩን አነሳሁት። ከዚያኛው ጥግ ሃሎ፣ ጤና ይስጥልኝ፣ አቶ ወንደሰንን ለማግኘት ፈልጌ ነበር የሚል የሚያምር ድምፅ ሰማሁ። ወንዴ ነኝ አልኩ፣ ባፌ የጎረስኩትን ምግብ ለመዋጥ እየታገልኩ። ሃና እባላለሁ፣ ከሄድሞና ኮንስትራክሽን አክሲዮን ማህበር ነበር የምደውልልህ። የስፖንሰርሺፕ ጥያቄ አቅርባችሁ ነበር። የድርጅቱ ምክትል ሥራ አስኪያጅ ነኝ። ስለ ስፖንሰርሺፑ ተገናኝተን እንድናወራ እፈልጋለሁ። እግዚአብሔር ያክብርልን። በጣም አመሰግናለሁ እመቤት። መቼ ልምጣ ታዲያ አልሁ በጣም ጓጉቼ። ነገ ወደ 5 ኪሎ ብቅ እላለሁ። ልደውልልህ? ምሳ እየበላን እናወራለን። ምሳ እየበላን አልኩ በሆዴ ተገርሜ። ተሰናብቻት ስልኩን ዘጋሁት። ስልኩን አውርቼ ስመለስ ትሪው ተራቁቶ ቢጠብቀኝም አልተበሳጨሁም። ትሪውን ወዳራቆቱት ጓደኞቼ ዞሬ ምድረ ዕድለቢስ፣ ዝም ብለህ በፀሐይ ተንቃቃ፣ ወንዴ ያነጋገራቸው ስፖንሰሮች ቁጥር መምታት ጀምረዋል። ፍርቱና ነው እንግዲህ፣ ፍርቱና ነው ፍርቱና
አረች ዘፋኟ። ዋናው ግንባር ነው ፍሬንዴ፣ ልመናም ግንባር ይፈልጋል በማለት ጉራዬን ነዛሁባቸው። በቅናትና ባለማመን አይኔን ከማየት የዘለለ እንደ ወትሮው ሊጎራበጠኝ ይሞክር አልነበረም። በማግስቱ ጠዋት እንደ ነገሩ ከቀማመስኳት ብስኩት በሻይ ውጪ ከካፌ ቡሌም ሆነ ከጠብሻም ጓደኞቼ ጋር አገጫጭቼ ከምጠልፈው ሽሮ ራሴን አቅቤ የምሳ ሰዓት ደርሶ ምግብ መቀየር እስክችል ድረስ የሐናን ስልክ በጉጉት መጠበቅ ጀመርኩ። ብዙ ጊዜ ደራሲዎቹ ሰዓቱ ለወትሮ እንዲንቀራፈፋል ወይስ የኔ ቀጠሮ መያዝ ለሐሲዞት ነው ምናምን እያሉ ሲላዘዙና የሰዓቱን መንቀራፈፍ ሲያማርሩ አካባጆች እያልኩ የምሳደበውና ሙድ የሚይዘው ሰውዬ የምሳ ሰዓት እንደ ሰማይ ራቀብኝ። ኧረ እንደውም ሰማይ ቅርብ ነው። ሰዓቱ አልገፋ ሲለኝ ካፌ ገብቼ ማኪያቶ አዘዝኩ። ጊዜውን ለመግደል ጋዜጣ ከአዟሪ ላይ በሺሊንግ ተከራይቼ ማንበብ ጀመርኩ። የጋዜጣውን ዋና ዋና ክፍል በሙሉ ጨርሼ የሐዘን መግለጫዎችን፣ የልደት፣ የምርቃትና የሰርግ እንኳን አደረሰ መልእክቶችን፣ ክፍት ጨረታዎችን፣ ክፍት ሥራ ማስታወቂያዎችን እንዲሁም የኮከብ ቆጠራ ሙልጭ አድርጌ ያነበብኩ። የባህላዊ መድኃኒት አዋቂ ማስታወቂያ ሳይቀረኝ ያነበብኩ። ይህንን ሁሉ አድርጌም ዛሬ የምሳ ሰዓት የለም የተባለ ይመስል ሰዓቱ ፈቀቅ አልልህ አለኝ። ቢጨንቀኝ የኤርገንዶ ስልኬን አውጥቼ በስልኳ ላይ ልጫወተው የምችለውንና ብቸኛውን ስኔክ እባብ የተሰኘ ጨዋታ ተጫወትኩ። እጅግ በጣም የገዘፈ እባብ ሳልፎርሽ እንደሰራው ስልክ ያቃጨለች። ግልግል። ግምቴ ስተት አልነበረውም። ሐና ራሷ ነበረች። ሄሎ፣ ጤና ይስጥልኝ ወይዘሪት ሐና በማለት በትህትና ሰላምታ አቀርባለሁ ብዬ ተንተባተብኩ። ሁሌም ሴቶችን በምን ማዕረግ እንደምጠራ ግራ እንደተጋባሁ ነው። በአካል ሳገኛቸው በተቻለኝ መጠን የጣት ቀለበታቸውን ለማየት ሞክራለሁ። ቀለበት አይቼ ያገባች መሆን ይኖርባታል ብዬ ወይዘሮ ብዬ ተጣርቼ ወይዘሪት ከሚል ማስተካከያ ጋር የአይን ጠረባም ቀምሼ አውቃለሁ። ዶንት ወሪ ሐና በለኝ፣ ሉሲ ሬስቶራንት እጠብቅሃለሁ አለችኝ። ወደ ሬስቶራንቱ ገብቼ ወደ አትክልት ስፍራው ሳመራ ስልኬ ዳግም አቃጨለ። ሬስቶራንት ውስጥ ግባ አለች። ወደ ውስጥ ገብቼ ብቻዋን የተቀመጠች ሴት በአይኔ አማተርኩ። በእጇ ምልክት ጠራችኝ። በጣም የምታምር በዕድሜም ብዙም የማትበልጠኝ ሴት ነበረች። እንዴት በዚህ ዕድሜዋ የኮንስትራክሽን ድርጅት ምክትል ሥራ አስኪያጅ ልትሆን ቻለች የሚል ጥያቄ በአእምሮዬ እየተመላለሰ ትላንት ቢሮ ስመጣ አልነበርሽም? እንዴት ለየሽኝ ብዬ ጠየቅኳት፣ እጄን ለሰላምታ እየዘረጋሁ። የዩኒቨርሲቲ ተማሪ መለየት ብዙ አይከብድም። ቀጭን፣ ፀጉሩ የተቆጣጠረ፣ የተቀደደና የተተለተለ ሱሪ የለበሰ። ልቀጥል አለች እየሳቀች። እኔም ሳቋን በሳቅ አጀብኩት። ቀልዷ የማቅረብ ስሜትን ይፈጥራል። ይሄ የጠቢብ ግምት ይባላል። ወንደሰን እባላለሁ። በቅድሚያ እንኳን ወደኛ መጥተው ወደ እነርሱ ሄደን ቢሮ እያሉ የሉም የሚያስብሉ በቀጠሮ የሚያመላልሱ ስፖንሰሮች በበዙበት አገር ጥያቄያችንን ለመመለስ ይህንን ከመሰለ ጨዋታ ፈገግታና ውበት ጋር ያለንበት ድረስ ስለመጣሽ በጭቁኑ ተማሪ ስም ከወገቤ ጎንበስ ብዬ ላመሰግንሽ እወዳለሁ ብዬ የእውነትም ጎንበስ ብዬ አመሰግንኳት። ሳቀችልኝ፣ ደስ አለኝ። ሰው ንግግርህን ሲወድልህ ከሚሰማህ ደስታ የሚበልጥ ከወዴት ይኖራል? በተለይ ደግሞ ይችን የመሰለች ሁሉ የተሟላላት ሴት። ከተማሪነት ወደ ሥራ ዓለም ለመግባት እያሟሟቃችሁ ነዋ ብለናል። እንግዲህ ሥራ የምትሰጡን ከሆነ ሥራ ጠባቂ አትሁን፣ ሥራ ፈጣሪ ሁን ተብለሃል እኮ አለችኝ የሳቀች። ተከትያት ሳቅኩ። ለማንኛውም ሳንብላ በጣም ርቦኛል ብላ አስተናጋጇን ጠርታ
ለራሷ ሰላጣ አዛ እኔ የምፈልገውን እንዳዝ የምግብ ሜኑውን አቀበለችኝ። እንደ ሜኑ የምጠላው ነገር የለም። ሜኑውን ሳልከፍተው ለእኔ ክትፎ ይሆንልኝ፣ ትንሽ ስጋ ማብቀል ይኖርብኛል አልኩ በቀልድ አዋዝቼ። የተማሪ ነገር ጋባዥ ሲገኝ ለወትሮ በገንዘቡ ከፍሎ ሊያደርገው የማይችለውን ማዘዙ የተለመደ ነው። ቤት ያፈራውን ሁሉ ማዘዝ ትችላለህ አለችኝ በፈገግታ ተሞልታ። በአይነ ህሊናዬ በቅዳሜ ምድር ከካፌ ምግብ ጋር የሚታገሉ ጓደኞቼ የተመላለሱ። በጸሎት አስባቸዋለሁ አልኩ በውስጤ። በዕድሜ እኩያዬ መሆኗ ከኔ በፍጥነት ከሴቶች የመግባባት ክህሎት ጋር ተደምሮ በቶሎ ተግባባን። ምግባችንን እየበላን ብዙ ነገር አወራን። የባጤ ቆጡን አንስተን ተወያየን። አሁን የስፖንሰርሺፑን ነገር ታነሳልኛለች ብዬ ብጠብቅም ቄሱም ዝም መጽሐፉም ዝም ሆነ። ለጓደኞቼ ስለ ስፖንሰርሺፑ ላውራት ቀጠሮ እንዳስያዝኳት ስላወራሁና ስመለስ በጥያቄ እንደሚያዋክቡኝ ስለማውቅ እንደምንም ጉሮሮዬን ጠራርጌ ድርጅታችሁ የግንባታ ድርጅት እንደመሆኑ በተገቢ የመመረቂያ መጽሔት ላይ ማስታወቂያችሁን ለማውጣት መወሰናችሁ ትክክለኛ ውሳኔ ነው። የገጹን ምን ያህል ልትይዙ ወሰናችሁ? በፊት ለፊቱ የውስጥ ገጽ ወይስ በኋለኛው የውስጥ ገጽ ላይ ለማስተዋወቅ ወሰናችሁ ብዬ ጠየቅኳት። ለእሱ ሐሳብ አይግባ። ካቀረባችሁት ፕሮፖዛል ውስጥ ትልቁን እንወስዳለን። ከሰሞኑ ከቢሮ ተደውሎ ክፍያችሁን ትወስዳላችሁ። ለማስታወቂያ እንዲወጣልን የምንፈልገውን የምስልና ጽሑፍ ማስታወቂያ በቶሎ እንዲሰራ ከድርጅታችን ጋር በማስታወቂያ ዙሪያ ለሚሰራው ድርጅት ስለነገርሁት ከክፍያው ጋር ሲዲውን ትወስዳላችሁ አለችኝ። እኔም በተመረጡ ቃላት ጥልቅ ምስጋናዬን አቀረብኩላት። ምግባችንን ጨርሰን ሂሳብ ከፋፍላ ከሬስቶራንቱ ወጥተን መኪናዋ ድረስ እያወራሁ ሸኘኋት። እጆቼን ለሰላምታ ስዘረጋ ቁጥሩን የማላውቀውን ያህል ገንዘብ በእጅ አስጨብጣኝ ደፈርሽኝ አትበለኝ፣ እኔም እንዳንተው ተማሪ ስለነበርሁ ስሜቱን አውቀዋለሁ። ዛሬ ቀኑ ቅዳሜ ነው፣ ከፍሬንዶቼ ጋር ዘና ብል። ኧረ ሀኒ በእናትሽ አትቸገሪ እያልኩ ተግደረደርኩ። መልስ ሳትሰጠኝ መኪናዋ ውስጥ ገብታ ሄደች። ከሀና እንደተለየው በአቅራቢያዬ ወደሚገኝ ካፌ ገብቼ በእጅ ያስጨበጠችኝን የ100 ብር ቅጠሎች ቆጠርኳቸው። 12 የ100 ብር ኖቶች። በቀጥታ ወደ ጓደኞቼ ስልክ መትቼ የት ናችሁ ብዬ ጠየቅኳቸው። ያሉበትን ነገሩኝ። እየተንደረደርኩ ሄድኩ። እንደደረስኩ ምን አባ አገኘ አመዶ በማለት ጠየቀኝ አንደኛው። ዝጋ መልስ አትስጠኝ ስል የውሸቴን ተዘባነንኩበት። በቡድኑ ሕግ መሰረት አንድ ሰው አፉን ሞልቶ እንዲህ ካለ እንደ ንጉሥ ብትንከባከቡኝ ይሻላችኋል፣ ዛሬ ስፖንሰራችሁ እኔ ነኝ እንደማለት ስለሚቆጠር ምን ተገኘ? የስፖንሰርሺፑን ፍራንክ ልታወድሚው አሰብሽ እንዴ ፍሬንድ የሚል ጥያቄ አስከተለ ሌላኛው። ጥያቄውን ተከትሎ አብዛኞቹ የቡድኑ አባላት አጉረመረሙ። ተረጋጉ ጋይስ፣ ችኳ ሳትሰምጥብኝ የቀረች አልመሰለኝም። ምድረ ጅፊት፣ ወይ መልክ የለህ ወይ ጸባይ የለህ አልኩ ቀብረር ብዬ። ሌላ ረጅም ሳቅ። ያም ሆነ ይህ ምድረ ኮምፕሌክሳም ዛሬ ለጅን እንዲሆን ብላ 1200 ሸጉጣልኛለች። ይነው ወራይሚ 1200 ቀዳሜህን አበራልሃለሁ። የስፖንሰርሺፕ ክፍያውን ከሰሞኑ ደረሰኛችሁን ይዛችሁ ሄዳችሁ ትቀበላላችሁ። የጎረምሳ እልልታ፣ ጭብጨባና ፉጨት ተከተለ። ወንዴ ሆይ ቅዳሜን ይንገሱ ተባልኩ። ምድረሱ ሳም የቅዳሜ ውሎዋን ስላሳመርኩላት ቀኑን በሙሉ ረጅም የአየር ሰዓት ተሰጥቶኝ ያሻኝን ያለ ተቃውሞ ሳወራው አልኩ። አመሸው። ሳምንት ቅዳሜ በተመሳሳይ ሰዓት ስልክ ያቃጨለ። የተለመደው ቦታ ተቀጣጠር። ለምናልባቱ ወዳኝ ይሆናል በሚል ጸጉሬን ቅርጽ አስወጥቼ ከጓደኞቼ ጃኬት ተውሼና ውበቴን አሰባስቤ ላገኛት ሄድኩ። አንደኛው ውስጤ መቼም የድሃ ልብ ትልቅ ነው፣ ቢጤህን ፈልግ ብታርፍ አይሻልም ይለኛል።
ሌላኛው ደግሞ ለወደደ ሰው ደግሞ ድህነት ምኑ ነው? ለሐናም ድህነትህ ላይታያት ይችላል። ፍቅር ያለው ከድሆች ዘንድ ነው ያለው የትኛው ደራሲ ነበር? እያለ እያወራኝ ወደ ሉሲ ሬስቶራንት አመራው። ሐና ከባለፈው የበለጠ አምራና ደምቃ ታየችኝ። ሰንደቅ የሚያሰቅል ቁመት፣ ጎራዳ አፍንጫ፣ በረዶ ጥርሶች፣ ረጅም ፀጉር፣ ብረት መሳይ ጠይምነት፣ ሞላ ያለ ሰውነት፣ ኮራ ያለ ሴትነት፣ በጠቅላላው ዘፋኞች በሚዘፍኗቸው ሙዚቃዎች ውስጥ የሚጠቀሙባቸውን የውበት መገለጫዎች ያሟላች ናት። በዚያ ላይ ደግሞ የሀብታም ልጅ፣ የኔ ፍጹም ተቃራኒ። ሳገኛት ሰላምታችን እንደባለፈው በእጅ ብቻ አልነበረም። ጉንጮቿን ለመሳም ፍላጎት ስለነበረኝ እጄን ከሰጠኋት በኋላ አንገቴን አሰገኩ። አላሳፈረችኝም። ለስላሳ ጉንጮቿን አቀበለችኝ። የከተማ ደንብ ሆኖ ጉንጬን ከጉንጯ እያነካካው ሳምኳት። ልስላሴው ተሰማኝ። በልቤ ምን ነው ከገጠር እንደሚመጡ የእናቴ ዘመዶች ጉንጮቿን አገላብጬ በከንፈሬ በሳምኳቸው ስል ተመኘው። እንደተለመደው ሰላጣዋን አዘዘች። ለለውጥ ያህል ጥብሴን አዘዝኩ። ምሳችንን እየበላን ብዙ ነገር አወራን። ስለ አባቷ የግንባታ ድርጅት፣ ስለ ጉብዝናቸው፣ ስላከናወኗቸው ግንባታዎች፣ ስለዘገዩባቸው ክፍያዎችና ስለማይገቡኝ የጨረታ ሙስና ጉዳዮች አወራችልኝ። ሳላናጥባት ሰማኋት። ውጤቶች ተለጥፈው አለቁ? በሙሉ ተለጥፈዋል። ባንሰቅልም እንደምንመረቅ አረጋግጠናል። We need to celebrate this. ፕሮግራም ከሌላችሁ ዛሬ ከነ ጓደኞችህ የደስ ብጋብዛችሁስ ምን ታስባለህ? ሌላ ፕሮግራም የለኝም። እኔ በግሌ ደስ ይለኛል። የእነርሱን ግን ማጣራት ይኖርብኛል አልኳት። ተነጋገሩና ውሳኔያችሁን አሳውቁኝ። ምሳችንን በልተን እንደጨረስን ከሌሎች ሰዎች ጋር የሥራ ቀጠሮ እንዳላት ማታ እንደምትደውልልኝና የምንገናኝበትን ቦታ እንደምታሳውቀኝ ነግራ ተሰናበተችኝ። ከተሰናበተችኝ ከጥቂት ደቂቃዎች በኋላ ደወለችልኝ። አቤት ሐኒ። የጃኬትህ ኪስ ውስጥ ዕቃ አስቀምጫለሁ፣ በሌላ እንዳታዩ፣ ቅዳሜያችሁን ዘና ብላችሁ አሳልፉ ብላ መልሴን ሳትጠብቅ ስልኩን ዘጋችው። ምሳ ለመብላት እጄን ታጥቤ እስክመለስ ድረስ ጃኬት ኪሴ ውስጥ ብር አስቀምጣ ኖሯል። የምርቃት መጽሔት ክፍል 1 ትረካችን በዚሁ ተጠናቋል። ክፍል 2 ነገ ይደመጣል።